ይመጡና አባን ፈልጌ ነበር ይላል። መነጽር የሚያደርጉ ብዙ ሰው መነጽር ያደርጋል ጎበዝ። ረዘም ያሉ ብዙ ረዥም የንስሐ አባቱን ስም ያውቃል። ቤተክርስቲያን መጥቶ ጥግ ጥግ ይዞ ከማውራት የሚገኝ ክብር የለም። በርካታ ሰዎች መጥተዋል። ትምህርቱን የሚሰሙ ግን ጥቂቶች ናቸው። ሁለት ሆነው ይቀመጣሉ፣ ስልክ ይነካካሉ፣ ያወራሉ፣ ምን ይላሉ? ልክ መዝሙሯ ላይ ስብስብ ይላሉ። ወዳጄ ካልተማርክ የሐዋርያትን ርስት አታገኝም። ዛሬም ያለ ወደፊትም ዓለማትን አሳልፎ የሚኖር በአንድነቱ መከፈል በሶስትነቱ መጠቅለል የሌለበት ዘለዓለም ሥላሴ ቅዱስ እግዚአብሔር ከሩቅም ከቅርብም በዚህ በመመስገኛው ስፍራ ስለሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። አምላክን የወለደች የመላእክት እህት የደናግል የመነኮሳት መመኪያ የሁላችን እመቤት እናታችን እመቤታችን ቅድስት ድንግል ማርያም ለሷም ክብር ምስጋና ይግባት። ከሁሉ አስቀድሞ የተወደዱ አባታችን መላከ ምሕረት ቆሞስ አባ ገብረ ጻድቅ የዚህ ታላቅ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ፣ ክቡራን አባቶቻችን አዕይንተ እግዚአብሔር ካህናት፣ ላይካን ምስጢር ዲያቆናት፣ የዛሬ ተመራቂዎች፣ የሰንበት ትምህርት ቤት ወጣቶች፣ ሕፃናት፣ በዚህ ምሽት በቅድስናው አደባባይ የተሰበሰባችሁ ምዕመናንና ምዕመናት አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም እንደምን አመሻችሁ፣ እንደምን መጣችሁ፣ እንደምን ቆያችሁ። በሀብት ስቦ በረድኤት አቅርቦ በቅድስናው ስፍራ ስለሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። የምንማማርበት የትምህርታችን ርዕስ የሚሆነው እነዚህ ድንጋዮች ምንድን ናቸው በሚል ርዕስ ይሆናል። ይህንን ቃል የምናገኘው በመጽሐፈ ኢያሱ ምዕራፍ 4 ቁጥር 6 ላይ ነው። የብሉይ ኪዳን መጻሕፍት አብዛኞቹ ታሪኮች እስራኤላውያንን የሚዳስሱ እስራኤላውያን ያጋጠማቸው ውጣ ውረድ፣ በመንገድ ላይ ሲወድቁ ሲነሱ፣ እግዚአብሔርን ሲበድሉ መልሰው በንስሐ ሲታረቁ፣ እግዚአብሔር መዓት ሲያመጣ መልሶ በይቅርታ ሲመለስ፣ በሊቀ ነቢያት በቅዱስ ሙሴ በመሪያቸው በኢያሱ እግዚአብሔር ባስነሳላቸው ነገሥታት አማካኝነት ይመሩት የነበረውን ሕይወት የሚያትት ነው የብሉይ ኪዳን መጽሐፍ። እስራኤል ዘሥጋ የተባሉት ከግብፅ ባርነት ነፃ የወጡ እስራኤላውያን እግዚአብሔርን ያመልኩ ዘንድ ለስሙ ይገዙ ዘንድ በሰው ቁጥራቸው ጨምሮ ሕዝበ እግዚአብሔር ተብለው ይኖሩ ዘንድ አምላካችን ልዑል እግዚአብሔር በእስራኤል ሕዝብ ላይ ስሙ ከፍ ከፍ ይል ዘንድ ሊቀ ነቢያት ቅዱስ ሙሴን ወደ ግብፅ እንደላከው መጽሐፍ ቅዱስ ይነግረናል። ኦሪት ዘጸአት ሙሉ ታሪኩን ስታነቡት እግዚአብሔር በሊቀ ነቢያት በቅዱስ ሙሴ አድሮ እስራኤላውያንን ነፃ ሲያወጣ 40 ዓመት ከላይ ደመና ተጋርዶላቸው መና ወርዶላቸው ካለት ላይ ውሃ ፈልቆ ጠላት ጠፍቶ ከሕዝብ ሁሉ ከፍ ከፍ ብለው የእግዚአብሔር ሕዝብ ተብለው በርካታ ዘመናትን ያችን ርስት ከነዓን ኢየሩሳሌምን ለመውረስ የተጓዙትን ጉዞ መጽሐፍ ቅዱስ ያትትልናል። እስራኤላውያን በጠባያቸው እጅግ አስቸጋሪ ያበላቸው እግዚአብሔርን የሚያሳዝኑ በጣም ስንፍና የተጫጫናቸው በመሆናቸው በተለያየ ጊዜ በሚሰሩት ኃጢአት ምክንያት እግዚአብሔር መቅሰፍት ያመጣባቸው ነበረ። ሊቀ ነቢያት ቅዱስ ሙሴም ምድረ ርስት ከነዓን እንዳይገባ ከሆነበት ምክንያት አንደኛው የእስራኤላውያን ያልተገባ ተግባር ነው። ሙሴን አስመረሩት፣ ሙሴን አሳዘኑት። በዚህ ምክንያት ሊቀ ነቢያት ቅዱስ ሙሴ የማይገባ ቃል በእግዚአብሔር ላይ ተናገረ። ያን ጊዜ እግዚአብሔር ርስት እንዳይወርስ በተራራ ላይ ሆኖ ያቺ የሚናፍቃትን የአባቶቹን ሀገር በዓይኑ ብቻ እንዲያይ ያደረገው የእስራኤላውያን አመፀኝነት ነው። እንደዚህ እስራኤል በሙሴ እየተመሩ ከተጓዙ በኋላ የሙሴ ዕረፍተ ዘመኑ ደረሰ። አረፈና
በቅዱስ ሚካኤል አማካኝነት በቅዱስ ገብርኤል አማካኝነት በሁለቱ ሊቃነ መላእክት መቃብሩ ተቆፍሮ ተቀበረ። እስራኤልም መቃብሩን እንዳያውቁት ተደረገ። ሙሴ ካረፈ አረፍተ ዘመን ከገታው በኋላ በእስራኤል ላይ መስፍኔት ሆኖ የተሾመው ኢያሱ ተብሎ ይጠራል። ማን አልኳችሁ? ማን ነው? ኢያሱ። በረከቱ በሁላችን ላይ ይደርብን። ኢያሱ ከእስራኤል መካከል የወጣ በሙሴ እግር የተተካ እግዚአብሔር ሙሴን ቃል በቃል ሲያነጋግረው ከማይከለ ደብር ሆኖ የእግዚአብሔርን ድምፅ በጆሮ የሰማ የሙሴን ክብር ባይኖ የተመለከተ ታላቅ አባት ነው። ይህንን ታላቅ ኃላፊነት ከሊቀ ነቢያት ከቅዱስ ሙሴ ተቀበለ። እግዚአብሔርም አይዞ ከባሪያዬ ከአገልጋዬ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ ብሎ ቃል በገባለት መሰረት እስራኤላውያንን ርስት ይወርሱ ዘንድ ከፊት እየመራ ታቦቱን በካህናት አሸክሞ ጉዞ ጀመረ ይላል። በዚህ ጊዜ ነው ርስትን ለመውረስ በሚጓዙ ሰዓት ከነዓን ወይም ኢየሩሳሌም ሊወርሱ ጥቂት ሲቀራቸው የዮርዳኖስ ወንዝ እስከ አፉ እስከ ገደፉ ሞልቶ አገኙ። ይህ የዮርዳኖስ ወንዝ ድልድይ የለውም። በእግር ገብተው የሚሞክሩት አይደለም። በዋና የሚሻገሩት የሚያልፉት አይደለም። ሰው ከገባበት ጠራርጎ ይዞት ይሄዳል። ስለዚህ ወደ ኋላ መመለስ አይችሉምና እስራኤላውያን ጉዟቸው ወደፊት በመሆኑ በሙሴ የተተካው ኢያሱ ወደ እግዚአብሔር ጸለየ ይላል። ወደ ማን ጸለየ? ወደ እግዚአብሔር ቢጸልይ እግዚአብሔር ለኢያሱ እንዲህ አለው፣ የእግዚአብሔርን ታቦት የተሸከሙትን እነዛን ሌዋውያን ካህናት ከፊት እንዲመጡ አድርግ። ካህናቱ ወደፊት ከመጡ በኋላ የሚወርደውን የዮርዳኖስን ወንዝ በእግራቸው ይርገጡት። ያን ጊዜ ይወርድ የነበረው የዮርዳኖስ ወንዝ ይቆማል ብሎ እግዚአብሔር ለኢያሱ ነገረው። ኢያሱም ታቦቱን የተሸከሙ ካህናትን ወደፊት እንዲመጡ አዘዘ። ታቦተ ጽዮንን ይዘው መጡ። ወደፊት ሲመጡ እግዚአብሔር እንዳዘዘው የዮርዳኖስ ወንዝ በእግራቸው ረገጡ። ያን ጊዜ ይወርድ የነበረው የዮርዳኖስ ወንዝ ቀጥ ብሎ እንደ ግድግዳ ቆመ። እስራኤላውያን የዮርዳኖስ ወንዝ ቆሞላቸው እንደ ባህረ ኤርትራ እንደ ግድግዳ ሆኖላቸው ሲሻገሩ በእግዚአብሔር በኩል አንድ ትእዛዝ በኢያሱ በኩል መጣላቸው። ይሄ ትእዛዝ ምንድነው? ከ12ቱ ነገደ እስራኤል መካከል 12 ሰዎችን ምረጥ። ስንት ሰዎችን? በደንብ እንድትሰሙ ይፈልጋሉ። 12 ሰዎችን ምረጥ። እነዚህን 12ቱን ሰዎች ከዮርዳኖስ ወንዝ ውስጥ አንዳንድ ድንጋይ እንዲሸከሙ አድርግ። ስንት ድንጋይ? ሰዎቹ ብዛታቸው ስንት ነው? 12። በየነገዱ የተወከሉ ሰዎች መጡ። ከዮርዳኖስ ወንዝ ድንጋይ አነሱ። ድንጋዩ ደግሞ ድቡልቡል ልሙጥ የወንዝ ድንጋይ ነው። ለመያዝም የማይመች ከባድ ነው። ያንን ድንጋይ እስራኤላውያን የተወከሉት ከ12ቱ ነገደ እስራኤል መካከል 12ቱ ሰዎች በትከሻቸው ተሸከሙት። ወጹሩ በመታክፍቲክሙ በከመ ሁላቅህሙ ለአሰርቱ ወከሌቱ ነገደ እስራኤል። በ12ቱ ነገደ እስራኤል ቁጥር ልክ በትከሻችሁ አንዳንድ ድንጋይ ተሸከሙ በተባሉት መሰረት 12ቱ ሰዎች ስንት ድንጋይ ተሸከሙ? ተሸከሙና ጉዞ ጀመሩ። ዮርዳኖስን አለፉ። ዮርዳኖስን ከተሻገሩ በኋላ ኢያሱ አሉት፣ አቤት ድንጋዩን እንጣለው ብለው ጠየቁት። ምን ልበለው? እንዳጥሉት አለ። ለምን ይመስላችኋል? ስለከበዳቸው፣ ስላልተመቻቸው ሄዱ። ትንሽ ይህንን ድንጋይ እንጣለው አሉት። አሁን እንዳጥሉት ያዙት፣ ተሸከሙ፣ ሄዱ። አሁንም እንጣለው አሉ፣ እንዳጥሉት። መጨረሻ ላይ ርስትን ከነዓንን ከወረሱ በኋላ 12ቱን ድንጋይ ይላል መጽሐፍ ቅዱሱ እንደ ሐውልት ተከለው። እንደምን ተከለው? ብዛቱ ስንት ነው? በደንብ ያዙልኝ። 12ቱን ድንጋይ ተከሉት። ምን አለ ኢያሱ? ይህንን ድንጋይ
እናንተ የምትወልዷቸው ልጆች አያውቁትምና ተተክለው ሲመለከቱ እነዚህ ድንጋዮች ምንድን ናቸው እስቲ በሉት ብለው ቢጠይቁ ለልጆቻችሁ አስተምሩ አለ ኢያሱ። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይችን ባጭሩ ተርጉም ትምህርታችን እንቋጫለን። እስራኤላውያን የተባሉት እኔና እናንተ ነን። እስራኤል ዘነፍስ የተባለን ክርስቶስ ደሙን ያፈሰሰልን ስጋውን የቆረሰልን የኋሊት ታስሮ የዓለሙ ጌታ በይሁዳ ገዢ ፊት የቆመልን ደም የፈሰሰልን ስጋ የተቆረሰልን የሸዋ አክሊል የተደፋልን በችንካር የተቸነከረልን ምራቅ የተተፋልን እኛ እስራኤል ዘነፍስ ኦርቶዶክሳውያን ክርስቲያኖች ነን። እስራኤላውያን ግብፅ ማለት ትርጉሙ ጨለማ ማለት ነው። ከግብፅ በሙሴ መሪነት ባህር ተከፍሎላቸው ሙሴ በትር ይዞ ባህር ከፍሎ ከሰማይ መና እንዲወርድ አድርጎ ከዓለት ላይ ውሃ እንዲፈልቅ አድርጎ ርስት እንዲወርሱ እንዳደረገ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና የሲኦልን ባህር ከፍሎ በመስቀሉ አሻግሮ ደሙን አፍስሶ ስጋውን ቆርሶ ሙሴ ፈርዖንን በባህር እንዳሰጠመ እግዚአብሔር ወልድ ክርስቶስን ዲያብሎስን በመስቀሉ ቀጥቅጦ አስጥሞ ነፃነትን ያወጀልን እኛ እስራኤል ዘነፍስ ክርስቲያኖች ነን። በየዘመናቱ በእስራኤል መሪ ተሹሞ ወደሚገቡበት ወደ ርስታቸው እንዲጓዙ እግዚአብሔር መሪ እንዲሾምላቸው አምላካችን ልዑል እግዚአብሔር እኛ እስራኤል ዘነፍስ የተባሉ ክርስቲያኖችን የሚመሩ አባቶቻችንን በመቅደሱ ሾሞልናል። እነዚህ አባቶች ምንድናቸው ካልን የቅድሙን ላስታውሳችሁ። ከእስራኤል ሰዎች ስንት ሰው ተመረጠ? ንገሩኝ እንጂ ስንት ድንጋይ ተሸከሙ? 12። ከየት የተገኘ ነው? ከመንገድ ላይ ነው? ከምን የተገኘ? ከዮርዳኖስ ወንዝ ውስጥ የተገኘ። ያንን ድንጋይ 12ቱ ሰዎች እንደተሸከሙ ኢያሱ ማለት መድኃኒት ማለት ነው። የጥንት መጻሕፍትን የማንበብ ዕድል ካጋጠማችሁ ኦሪት ዘፍጥረትን ኦሪት ዘልደት ሲል ታገኙታላችሁ። መጽሐፈ ኢያሱን መጽሐፈ ኢየሱስ ሲል ታገኙታላችሁ። ኢየሱስ ማለት የዕብራይስጥ ቋንቋ ነው። ኢያሱ ማለትም የዕብራይስጥ ቋንቋ ነው። መድኃኒት ማለት ነው ሲተረጎም። ኢያሱ ማለት መድኃኒት እንደሆነ በስጋው ቆራሽነት በደሙ ፈሳሽነት የተወዳጀን እውነተኛው መድኃኒታችን ማን ነው? እስቲ ንገሩኝ። አረ ንገሩኝ። ማን ነው ስጋውን የቆረሰ? ማን ነው ደሙን ያፈሰሰ? ማን ነው መድኃኒታችን? ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ኢያሱ የሚያስታውሰን ክርስቶስን ነው። ደሙን ያፈሰሰው ክርስቶስን፣ ስጋውን የቆረሰው ክርስቶስን ያስታውሰናል። ኢያሱ ምን አደረገ ካለ ከ12ቱ ነገደ እስራኤል 12 ሰዎች መረጠ። እነዛ ሰዎች ከዮርዳኖስ የተገኘው ድንጋይ እንዲሸከሙ ሆኑ። ጌታችን ኢየሱስ ክርስቶስ ካለ ጌታችን ወደዚህ ምድር ሲመጣ 30 ዓመት ከሞላውና በዮርዳኖስ ተጠምቆ ጾም ጸሎቱን ፈጽሞ ማስተማር ሲጀምር ሐዋርያትን ነው የመረጠው። ከድሆች መንደር ከገሊላ 12 ሰዎችን መረጠ። ሐዋርያት ብሎ ሰየማቸው። ማዕረግ ሰጣቸው። አጋንንትን ያወጡ ዘንድ፣ ሙታንን ያስነሱ ዘንድ፣ ለምጻሙን ያነጹ ዘንድ፣ ያለ ዋጋ የተቀበሉትን ያለ ዋጋ ይሰጡ ዘንድ በሐዋርያት ላይ ሀብተ መንፈስ ቅዱስን አሳደረና ብዛታቸው 12 ሐዋርያትን በዓለም አሰማራቸው። ታዲያ ምዕመናን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ትምህርትን ሲያስተምር ክህነትን ሲያሳድር በብዙ መከራ ውስጥ አልፈው ነው አባቶቻችን። ጌታችን ድንጋይ ሲነሳበት በብኤል ዜቡል ያወጾሙ ለአጋንንት አጋንንትን በብኤል ዜቡል ወይም በአጋንንት አለቃ ያወጣ ብለው መምህራቸውን ሲሰድቡ በጆሯቸው እየሰሙ በድንጋይ ሊወግሩት ድንጋይ ሲያነሱ የአይሁድን ጭካኔ እየተመለከቱ መጨረሻም ያንን የ6666 ግርፋት ባይናቸው እያዩ የመምህራቸውን መከራ አይተው ክርስቶስን ሊመስሉ ሁሉን ትተው ተከተሉት። የእነዚህ አባቶቻችን በረከት በሁላችን ላይ ይደርብን። እነዚህ ሐዋርያት
በቤተ ክርስቲያን ላይ የተሾሙ ናቸው። የተሸከሙት ድንጋይም አለ። ከዮርዳኖስ የወጣው ድንጋይ ልሙጥና ጠንካራ ከባድ እንደሆነ አባቶቻችን ሐዋርያት ከክርስቶስ የተቀበሉት አደራ እጅግ በጣም ከባድ መስዋዕትነት የሚጠይቅ ነው። ሐዋርያት ቅዱሳን ወንጌል ለማስተማር አስተምረው ሲወርዱ ቃለ ሕይወት ያሰማልን የሚል የለም። ጅራፍ አዘጋጅተው ይጠብቋቸው ነበረ። እስር ቤት ይወረውሯቸው ነበረ። ምራቅ ይተፉባቸው ነበረ። ግማሹ በመጋዝ ተሰንጥቆ፣ ግማሹ ቆዳው እንደ በግ ተገፎ፣ ግማሹ እንደ ጎመን ተቀዶ፣ እንደ ሽንኩርት ተከትፎ መከራ ተቀብለው ወንጌልን ለትውልድ አስተላልፈዋል። እነዚህ ቅዱሳን አባቶቻችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበሉት ያ አደራ ሙሴ ያወጣቸው ኢያሱ ርስት ያወረሳቸው የ12ቱ ነገደ እስራኤል ተወካዮች 12ቱ ሰዎች የያዙት ድንጋይን ይመስላል። ምን ይመስላል? ስንት ሰዎች? እንደምን አመሻችሁ። ስንት ሰዎች? 12 ሰዎች። እነዚህ ቅዱሳን ሐዋርያት ከጌታችን ከኢየሱስ ክርስቶስ የመጀመሪያ የቀና የጸና ትምህርትን ተቀብለዋል። እስቲ የጸና በሉ። የቀና ምን አልኳችሁ? የጸናና የቀና ትምህርትን ከማን ተቀብለዋል? ከክርስቶስ ተቀብለዋል። ይህንን ትምህርት መያዝ ርስትን ያወርሳል። ድንጋዩን ሳይዙ ወንዙን መሻገር እንዳይቻል፣ ከነዓን መግባት እንደማይቻል የሐዋርያትን ትምህርት ሳይዙ የሐዋርያትን ሃይማኖት ሳይቀበሉ ክርስቶስን አምላኬ ቤተክርስቲያንን እናቴ መንግስተ ሰማይን ርስቴ ማለት አይቻልም። በፍጹም አይቻልም። ሐዋርያት የተማሩትን ትምህርት ሐዋርያት የደከሙበትን ድካም በሐዋርያት መከራ ሳያልፉ ዝም ብሎ በአፍ ብቻ በመፎከር የሚገኝ ክብር የለም። ስለዚህ ዛሬ የተመረቁ ወንድም እህቶቻችን፣ የእናንተው ልጆች፣ የኛ ወንድሞች፣ የሁላችን እህትና ወንድሞች የሐዋርያትን ትምህርት ለመቀበል ወደ ቤተ ክርስቲያን መጥተዋል። ያ ድንጋይ የተገኘው ከወንዝ እንደሆነ ከዮርዳኖስ ወንዝ እንደሆነ በወንዝ የምትመሰል ጥምቀት የምታሰጥ ይቺ ቤተ ክርስቲያን የሐዋርያትን ትምህርት ሳትበርዝና ሳትቀላቅል ለልጆች እንዲህ ታወርሳለች ማለት ነው። ዛሬ ባያችሁት መንገድ ወደፊትም ይቀጥላል። የሐዋርያትን ትምህርት ያልያዘ ምዕመናን እዚህ መካከል አንዱን አስነስቼ ምንድነው ሃይማኖት ብለው ኦርቶዶክስ ተዋህዶ ምን ማለት ነው? ኦርቶዶክስ ተዋህዶ የጥንት የአባቶቻችን ይሄ መልስ አይሆንም ምዕመናን። ሌላውም የጥንት ነው። የጥንት ጣዖት አምልኮ አለ። ሂንዱይዝም የጥንት ነው። ቡዲዝም የጥንት ነው። በየመጽሐፉ የተጻፉ በርካታ የጣዖት አምልኮ ስርዓቶች የጥንት ናቸው። ጥንታዊነት ማስረጃ አይሆንም። አንድ ሰው በእግዚአብሔር ፊት ሲቆም፣ በመናፍቃን ፊት ሲቆም ምንድነው ሃይማኖት ተብሎ ሲጠየቅ በሙሉ ልብ መመለስ አለበት። ስለለበስነው ነጠላ፣ ስለምናማትበው፣ ስለምንጸልየው ጸሎት፣ ስለምንሳለማቸው አባቶቻችን ጠንቅቆ ማወቅ አለበት። ይቅርታ ይደረግልኝና እዚህ ማልኮ ማማተም የማይችልም ሊኖር ይችላል። እስቲ እንፈታተን። አውጡ፣ እጃችሁ አውጡ። እስቲ መጀመሪያ አውጡ ሁላችሁ። አንዳንዱ 5 ጣት ያወጣልኝ ያለ እኔ ምርጫ ምረጡ አላልኩም። እኔ 2 እጃችሁን ለማማተብ አውጡ እኮ ነው ያልኩት። እኔ 2 እጅ ያወጣም አለ። እስቲ ልታማተቡ አውጡ መጀመሪያ። እስቲ አንዳንዱ እንደዚህ የሚያል አለ። አንዳንዱ እንዲዋ መሽቷል ቶሎ ልቀቀን የሚልም አለ። እስቲ እንደዚህ ሁላችሁ በጣም ጥሩ። እጃችሁ ይፈታል። ለማማተብ የታሰረ እጅ ምን ዋጋ አለው? አውጡ እንደዚህ። እስቲ አማቱ ላያችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንዳንዱ ሲያማት እንዲህ ዚግዛግ ይሰራል። እንደዚህ ብሎ እንደዚህ። እስቲ መስቀል ሰሩ። ይሄ መስቀል ነው? እስቲ እኔ ነው ዝም ብላችሁ ይሄ መስቀል ነው አይደለም? ነው ምንድን ነው? ዝም ብሎ ዚግዛግ ነው አይደለም? እሺ አውጡላችሁ። ይሄው ጠጋ ለበል ልታያችሁ። ይሄው እሺ። በስመ አብ ግንባር ላይ ከዛ ወዴት ነው?
ወደ ግራ ነው፣ ቀጥታ ወደ ታች የማይችል ስላየው ነው። ይገርማል። ይሄ ኮርሳ ይፈልግ ምን አይፈልግ መምህሩ ሲያማት ማየት ብቻ። እስቲ በስመ አብ ከዛ ወዴት ነው? ወደ ታች ወወልድ ከዛ ወዴት ነው? ወመንፈስ ቅዱስ ከዛስ አሐዱ አምላክ። ይሄ ትልቅ መሳሪያ ነው። ትልቅ የሆነ ከክርስቶስ የተቀበልነው ከአባቶቻችን የወረስነው ድንቅ ስጦታ ነው። ይህንን ሳይዙ ክርስቲያን ነኝ ማለት አይቻልም። ቤተ ክርስቲያንን ሳያውቁ ቤተ ክርስቲያንን ሳይረዱ እንደ ፈሪ በር ላይ ተሳልሞ ብቻ በመመለስ የሚገኝ ክብር የለም። ቤተ ክርስቲያን መጥቶ ጥግ ጥግ ይዞ ከማውራት የሚገኝ ክብር የለም። በርካታ ሰዎች መጥተዋል። ትምህርቱን የሚሰሙ ግን ጥቂቶች ናቸው። በየቦታው እናያለን። በየአድባራቱ ሁለት ሆነው ይቀመጣሉ፣ ስልክ ይነካካሉ፣ ያወራሉ፣ ምን ይላሉ? ልክ መዝሙሯ ላይ ስብስብ ይላሉ። ወዳጄ ካልተማርክ የሐዋርያትን ርስት አታገኝም። አባቶቻችን ድንጋዩን ተሸክመው ርስት እንደወረሱ ወንጌል ካልተማርን ከአባቶቻችን እግር ስር ካልተገኘን በጭብጨባ በእልልታ ብቻ የሚገኝ ክብር የለም። ስለዚህ ነው ቤተክርስቲያናችን የሰንበት ትምህርት ቤት የሚባል መንፈሳዊ ተቋም መስርታ ኑ ተማሩ፣ የሐዋርያትን ክብር አግኙ፣ የሐዋርያትን ትምህርት ተማሩ ብላ የምትጣራው በዚህ ምክንያት ነው። ድንጋዩ ይከብዳል፣ እውነት ነው። ትምህርቱ ሊከብድ ይችላል። አሁን ወደ ኋላ መለስ ብትሉ አባቶቻችንን ብትጠይቁ እንዴት ሆናችሁ ተማራችሁ ብትሏቸው እግራቸው ላይ ጠባሳ አለ፣ በሕይወታቸው ላይ ብዙ መከራ አለ። አንድ የድጓ መምህር መጡ አሉ አዲስ አበባና ሊቀጠሩ መጥተው የኔታ ምን ተምረዋል አላቸው። ይሄን ተምሬያለሁ፣ እስቲ ማስረጃ አምጡ ሲባሉ ወረቀት ሊያወጡ ሲሉ ቆይ ዝም ብለው ጉልበቶትን ጨርቁን ሰብሰብ ያድርጉ አሏቸው። ሶሪያቸውን ሰብሰብ ሲያደርጉ ምን የሚገኝ ይመስላችኋል? እንደኛ በቅባት የወዛ እግር የለም፣ በውሻ የተለከሰ እግር ታየ። የኔታ የእርሶ ማስረጃ ይህ ነው አሏቸው ይባላል። ደማቸውን አፈሷል። እኛ መምህር ማለት ነው ድጓ ለመማር ከእናት አባት ተነጥለዋል። ቅዳሴ ለመማር፣ ቅኔ ለመማር፣ አቋቋም ለመማር፣ ትርጓሜ መጻሕፍትን ለመረዳት መስዋዕትነት ከፍለዋል። እኛስ መቼ ነው የምንከፍለው? መቼ ነው ጊዜ ለወንጌል የሚሰጠው? መቼ ነው የትርፍ ጊዜ አገልጋይ ብቻ የምንሆነው? እግዚአብሔር የትርፍ ጊዜ አምላክ አይደለም። የሙሉ ጊዜ አምላክ ከሆነ መመለክ የሚገባው በሙሉ ጊዜ ነው። በሙሉ ጊዜ እንድናመልከው እንድንገዛለት አምላካችን እግዚአብሔር ብርታቱን ለሁላችንም ያድለን። እነዚህ 12ቱ ነገደ እስራኤል መካከል የተመረጡ 12 ሰዎች የአባቶቻችን የካህናት ምሳሌዎቻችን ናቸው። 12ቱ ነገደ እስራኤል 12 ሰዎች ተመርጦላቸው 12ቱ ድንጋይ የተሸከመው ወደፊት ሄደው ከኋላ ሰዎቹ ተከትለው ርስት እንደወረሱ እግዚአብሔር ከሕዝቡ መካከል የወደደውን ለክህነት ይመርጥና እነዛ ምዕመናንን እየመሩ የእግዚአብሔር መንግስት እንዲወርሱ ያደርጋሉ። ያለ አባቶቻችን የሚገኝ ክብርም የለም። ሐቁን እንገራችሁ። ያለ ንስሐ አባት መሪነት ባሸዋ ላይ እንደተሰራ ቤት ነው። ባሸዋ ላይ የተሰራ ቤት ነፋሳት ቢነፍሱም ዝናባት ቢዘንቡ ጎርፎች ቢጎርፉ ያንን ቤት ቢመቱት አወዳደቁ ታላቅ ነው የሚሆነው። በንስሐ አባት የሚመራ በካህናት የሚመራ ዕለት ዕለት ወንጌል የሚማር ሰው ግን በዓለት ላይ የተሰራ ብርቱ ቤትን ይመስላል። ነፋሳትም ዝናማትም ጎርፎችም የማይነቀንቁት ጽኑ ይሆናል። ስለዚህ የአባቶቻችን የሐዋርያትን መሰረት ትከተሉ ዘንድ ቤተክርስቲያን ጥሪዋን ታስተላልፋለች። ንስሐ አባት የሌላችሁ ንስሐ አባት እንድትይዙ፣ ንስሐ አባት ያላችሁ ደግሞ የሚገባውን የአባትነትና የልጅነትን ቅርበት እንድትጀምሩ ቤተክርስቲያን ታዛለች። አለበለዚያ አንዳንድ ሰው አላጋጠማችሁም? እኛን ነው የሚያጋጥመን። ይመጡና አባን ፈልጌ ነበር ይላል። ማንን ፈልጌ ነገሩኝ እንጂ እኛ ደግሞ አባ ማ ብለን መጠየቅ አይቀርም። መነጽር የሚያረጉ አረብ ሰው መነጽር ያደርጋል ጎበዝ። ፂም ያላቸው እኛም ባቀም አውጥተናል። ረዘም ያሉ ብዙ ረጅማል። የንስሐ አባቱን ስም ያውቃል። አይገርማችሁ? የንስሐ አባቱን ስም ቄሱን አባን ችግር እኮ ነው በእውነት። ቀሳውሱን ቀሲስ ገሌ ማለት ይቸግረዋል። አባ ገሌ አባ የሚባሉ መነኮሳት ናቸው። ስለዚህ ለዚህ ሁሉ የዳረገ ምንድነው ካላችሁ ወደ ቤተክርስቲያኗ ባለመቅረባችን፣ ቤተክርስቲያን የምታሸክመን ባለመሸከማችን፣
ሁልጊዜ ሸክም ፈሪ ብቻ ሆነን ሌሎቹን አጨብጭበን እስኮ ጎበዝ ነው ብለን ማድነቅ ብቻ። ቤተክርስቲያን የኳስ ሜዳ አይደለችም። እየሰማችሁን አይደለም? እንደምን አመሻችሁ አላችሁ። ኳስ ሜዳ ላይ ዙሪያውን የታዳሚው ስፍራ አለ። መካከል ላይ የሚጫወቱ አካላት አሉ። የሚደግፉ ዙሪያውን ተቀምጠው ቢገባበትም ቢያገባም ከመጮህ ውጪ መሃል ገብቶ ማገዝ ይችላል አይችልም? ነገሩን እንጂ አይችልም አይደል? ላይ ሆኖ ከመናደድ ወይም ከመደሰት ውጪ። አንዳንዱ ሰው እንዲህ ታዛቢ ነው ከውጭ ሆኖ እነዚህ ቄሶች ጋር መቅረብ ጥሩ አይደለም ይላቸዋል። ቤተክርስቲያኑ ክትክክል እንደዚህ ምን እየሰሩ ነው? ቤተክርስቲያኑ እኮ አንተ እኮ ነህ አንቺ እኮ ነሽ ቤተክርስቲያን። ሌላ ይሄ ህንጻው እኮ ስርዓት አምልኮ የሚፈጸምበት እኮ ነው። ቤተክርስቲያኑ እኮ እኛ ነን። እኛ ሳንሰበሰብ ምንድን ነው ክርስትናው? በሩቅ ብቻ እነገሌ እገሌ እኮ ታድላ በተክሊል አግብታ አንተም ንጽህናን ጠብቅና አግባ ማንከልክሎ እገሌ እኮ ታድሎ ሲዘምር አንተም ዘምር። እግዚአብሔር የድምፅ መስፈርት አያወጣም፣ ልብህን ነው የሚመለከት። እገሌ እኮ ሲያስቀድስ ናና ግባ፣ በሩ ክፍት ነው። በወንድ መግባት ስችል በሴት ተሳስተር ልትገባ ትችላለህ፣ ባለማወቅ ትማራለህ። ስለዚህ በዘመነ ብሉይ የነበሩ ሰዎች 12ቱ ድንጋይ ተሸክመው ርስት እንደወረሱ የሐዋርያትን መንገድ ሳንከተል ወንጌል ሳንማር በአባቶቻችን ጉዞ ሳንጓዝ ክርስቲያን ነኝ ማለት ብቻ የትም ስለማያደርስ እኛ የምናስተላልፈው መልእክት የተወደዳችሁ ክርስቲያኖች መጥታችሁ ወንጌል እንድትማሩ ልጆቻችሁን እንድትልኩ ማወቅ የሚገባችሁ መሰረታዊ ነገር እንድታውቁ ቤተክርስቲያን ጥሪዋን ታስተላልፋለች። በመጨረሻም ቅዱስ ያሬድ አባታችን እንዲህ ይላል፣ ለቤተ ክርስቲያን ርኢክዋ አይመርክዋ አፍቀርክዋ። ቤተ ክርስቲያንን አየኋት። እስቲ በሉ አንድ ድምፅ ቤተ ክርስቲያንን በሉ። አየኋት። ምን አልኳት? ሁለተኛ ምን ይላል? ቤተ ክርስቲያንን አወቅኳት። እስቲ በሉ መጀመሪያ ምን አልኳት? መጀመሪያ ምን አልኳት? ማየት ይቀድማል። አየኋት። ሁለተኛስ? አወቅኳት። ሶስተኛ ደግሞ አፍቀርክዋ ቤተ ክርስቲያንን ወደድኳት። ምንን ወደድኳት? እስቲ ንገሩ። የመጀመሪያው ቤተ ክርስቲያን ምን አልኳት? ከዛስ ምን አልኳት? አወቅኳት። ሶስተኛው ሳያዩ ማወቅ ሳያውቁ መውደድ አይቻልም። ያላዩዋትን ቤተ ክርስቲያን ተመልከቱ። ያልቀመሱትን ማር ይጣፍጣል ማለት ያላዩትን ወተት ነጭ ነው ማለት እንዳይቻል ወተትን አይቶ የማያውቅ ሰው ወተትን የማያውቅ ሰው አይቶም ቀምሶም የማያውቅ ሰው ወተት እኮ ነጭ ነው ቢሉት መልሱ ምንድን ነው? አዎ ይላል። የሆነ ሰው ብድግ ብሎ ወተት እኮ ጠቆረ ቢሉት አይ ብሎ መከራከር ይችላል? ንገሩኝ እንጂ ለምን? ስላላየ ማለት ነው። ያየ ግን ጥቁር ነው ቢሉት በፍጹም ይላል ነጭ ነው። ቤተ ክርስቲያንን ሳይረዱ መውደድ አይቻልም። ቤተ ክርስቲያንን ሳያውቁ መውደድ አይቻልም። ስለዚህ ቅድስት ቤተ ክርስቲያንን ማየት ይጠበቅብናል። መምጣት ጉልላቱን ታያላችሁ። የመቅደሱን በር ትመለከታላችሁ። በሩ 3 ነው። ለምን 3 ሆነ? ምን ችግር አለው? አንድ ጊዜ እንዳዳራሽ ወንድም ሴትም ቢገባ መጠየቅ ትችላላችሁ። ያየ ይጠይቃል፣ የጠየቀ ይረዳል፣ የተረዳ ቤተክርስቲያንን ያውቃታል፣ ያወቀ ደግሞ ይወዳታል። እንድንወዳት አምላካችን እግዚአብሔር ይፍቀድልን። ወደ ኋላ ማለትን እናቁም። 2018ን ወንጌል የምንማርበት ህፃናቱ በለጡን እኮ በእውነቱ አይደለም በለጡን ተምረው የምስክር ወረቀት ሲቀበሉ እኔ በእነሱ ዕድሜ የት እንደነበርኩ ስለማቀኔ ማለት ነው። ስለዚህ ከህፃናቱ መማር አባቶቻችንን መምሰል እውነተኛውን የቤተ ክርስቲያን ትምህርት መቀበል መረከብ መስዋዕትነት መክፈል በቂ የሆነ መጽሐፍ ቅዱሳዊ መረጃዎችን መያዝ። ወጣቱ ስለ ኳስ ተጫዋች የምተነተነው እስቲ ስለ ቅዱስ ጴጥሮስ ንገረኝ። የኳሱ ተጫዋች የጫማው ቁጥር ይታወቃል፣ ኪሎም ይታወቃል፣ ቁመቱም ይታወቃል፣ ደሞዙንም ያውቀዋል። አንድም ቀን ግን ከደሞዙ ቀምሶ ያውቅም? ያውቃል? የለም። ጴጥሮስን ብታውቀው ግን በመልእክቱ ይመክርሃል። ጳውሎስን ብታውቀው ፍቅረ ቢጽን ያስተምርሃል። ዮሐንስን ብትረዳው ብታውቀው እግዚአብሔርን ያስተምርሃል። ስለዚህ ማወቅ የሚገባን እንወቅ፣ መረዳት የሚገባን እንረዳ።
ሁልጊዜ የልምድ ክርስቲያን ተመላላሽ አንሁን። በልምድ ስንቱ ጠፋ መሰላችሁ? በልምድ ምክንያት ስንቱ ሳይቆርብ ቀረ። በልምድ ምክንያት በተሳሳተ አነጋገር ምክንያት ስንቱ ከቤተ ክርስቲያን ሸሸ። አልሰማችሁም እንዴ? የቆረበ ብቻውን ቤት ይለከፋል ብለው ስንቱ ከቁርባን እንደሸሸ። እውነቱን እንገራችሁ። ስጋው ደሙን ተቀብለው የሚሄዱትን ብቻውን የሄደ ይለከፋል። አረ ያልቆረብክ ፍራ ጎበዝ። ያኮ ክርስቶስን የታጠቀ ሰው እንዴት ብሎ ሰይጣን በየት በኩል ያልፋል? ክርስቶስን የለበሰ የዲያብሎስ ዕጣ ፈንታ አለው እንዴ? ሰይፍ የመዘዘ ጠመንጃ የታጠቀ እንዴት ብሎ ሽፍታ ይቀርበዋል? ስጋውን ከበላ ደሙን ከጠጣ ክርስቶስ ካደረበት በየት በኩል ነው ዲያብሎስ የሚመጣ? በግራ ነው በቀኝ በፊት ነው በኋላ ክርስቶስን ለብሷልና። ስለዚህ በበርካታ የስንፍና ህይወታችን ብዙ ክብሮችን አጥተናል። አምላካችን እግዚአብሔር ለሁላችን ብርታቱን ያድለ። 12ቱ ነገደ እስራኤል 12ቱን ድንጋዩን ተሸክመው ርስት እንደወረሱ የሐዋርያትን ትምህርት ተምረን በሐዋርያት መንገድ ወንጌል ተምረን ስጋው ደሙን ተቀብለን ንስሐ ገብተን ወንጌል ተምረን በሚገባ የአባቶቻችንን ክብርና ጸጋ እንድናገኝ እግዚአብሔር አምላክ ይፍቀድልን። ከዚህ በኋላ ትምህርት ያልተማራችሁ እንድትማሩ የምትማሩ እንድጨምሩበት የጨመራችሁ እንድትበረቱ ቤተክርስቲያን መልእክቷን ታስተላልፋለች። የተማርነውን በልቦናችን ያሳድርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።